በዚህች ዕለት እግዚአብሔር ቅዱስ ሚካኤልን ከመላእክት ሁሉ በላይ በብዙ ክብር በኃይላት ላይ ሾመው። በእስክንድርያ ሀገር አክላውበጥራ ወለተ በጥሊሞስ ያሰራችው ዙሃል በሚባል ኮከብ ስም የሚጠራ ታላቅ ቤተ ጣዖት ነበረ። ሕዝቡ በየዓመቱ ሰኔ 12 ፍሪዳ እያረዱ መሥዋዕት እየሰዉ ያከብሩት ነበር። እለእስክንድሮስ አስተምሮ ካሳመናቸው በኋላ የሚካኤልን ታቦት አግብቶ የጣዖቱን ቤት ቀድሶ በየዓመቱ ሰኔ 12 እንዲያከብሩት ሥርዓት ሠራላቸው። ይህንን በዓል ከሚያከብሩት መካከል አንዱ የባሕራን አባት ነበር። ተጸንሶ ሳለ ሞተ። ምጥ ተይዛ ወደ እግዚአብሔር ብትጸልይ ሚካኤልና ገብርኤል ከችግር ገላግለዋት መልኩ ያማረ ሕፃን ወለደች። በጎረቤቷ አንድ ክፉ ባለጸጋ ነበረና ይህ ሕፃን የዚህን ባለጸጋ ሀብት ይወርሳል ሲሏት በአልጋው ላይ ሳለ ጌታ ጆሮውን ከፍቶለት ሰማ። እሱም የሚገድልበትን ምክንያት ይፈልግ ነበረ። ሕፃኑ 10 ዓመት ሲሆነው እናቱ ቀዳ የምታለብሰው ቆርሳ የምታጎርሰው አጣ። ስትቸገር ምክንያት አገኘና ልጅሽን ስጭኝና እኔ እያለበስኩ እየመገብሁ አሳድገዋለሁ፣ ለአንቺም 20 ወቄት ወርቅ እሰጥሻለሁ አላት። ስለ ችግሯ እጅግ ደስ ብሏት ልጇን ሰጥታ 20ውን ወቄት ወርቅ ተቀበለች። እሱም ምኞቴ ተፈጸመልኝ ብሎ በቁመቱ ልክ ሳጥን አሰርቶ ሕፃኑን አስገብቶ ዘጋና ከባሕር ጣለው። በጌታችን ፈቃድ ያ ሳጥን ሳይሰጥም የ10 ቀን መንገድ እየተንሳፈፈ ሄዶ ወደ ወደብ ደረሰ። አንድ በግ ጠባቂ አግኝቶ ወደ ቤቱ ወሰደውና እንዴት ነው የሚከፈተው እያለ ሲያስብ ጌታ በልቦናው ሐሳብ አሳድሮበት ወደ ባሕር ሄደና አሳ አጥማጁን መረብህን በስሜ ጣል፣ ዋጋውን እከፍልሃለሁ አለው። ታላቅ አሳ ተይዞለት ዋጋውን ከፍሎ ወደ ቤቱ ወስዶ ሲያርደው በሆዱ ውስጥ መክፈቻ አገኘ። ይህንን ሳጥን ይከፍተው ይሆን ብሎ ቢያስገባው ፈጥኖ ተከፈተ። በውስጡም መልካም ብላቴና አገኘ። ልጅ የለውም ነበረና ተደስቶ ከበላው እያበላ ከጠጣው እያጠጣ አሳደገው። ከ20 ዓመት በኋላ ያ ባለጸጋ ለንግድ ሲሄድ መሽቶበት ወደ በግ ጠባቂው ቤት ሄዶ ማደሪያ ስጠኝ፣ ክራዩን እከፍልሃለሁ ብሎ አደረ። በእራት ጊዜ ባሕራን ብሎ ሲጠራው ሰምቶ ልጅህ ነውን አለው። ከባሕር አግኝቼዋለሁ፣ እግዚአብሔር የሰጠኝ ልጅ ነው አለው። በምን ዘመን አገኘኸው አለው። ከዛሬ 20 ዓመት በፊት አለው። የጣለው መሆኑን አውቆ እጅግ አዘነ። በነጋው ሲጓዝ ተነሳና ሰይጣናዊ ምክንያት ፈጥሮ ከቤቴ የረሳሁታልና የድካሙን ዋጋ 20 ወቄት ወርቅ እሰጥሃለሁ፣ ልጅህን ልላከው አለው። ስለ ገንዘቡ ተደስቶ እሺ አለው። በዚህ ጊዜ እንደደረሰ ግደሉት፣ የሚያውቅ አይኑር ብሎ ልዩ ፊርማ ፈርሞ ወደ መጋቢው ላከ። ባሕራንም 9 ቀን ተጉዞ የ1 ቀን መንገድ ሲቀረው ቅዱስ ሚካኤል በንጉሥ ጭፍራ አምሳል በነጭ ፈረስ ተቀምጦ ሰራዊቱን አስከትሎ ከመንገድ ተገናኘውና አንተ ጎበዝ ያዝኸው ምንድን ነው አለው። መልእክት ላደርስ የአንድ ባለጸጋ ደብዳቤ ናት አለ። አሳየኝ አለው። ስለፈራ አሳየው። ወይእተ ጊዜ ደምሰሳ ለመልእክተ ሞት ይላል። ያን ጊዜ የሞቱን ደብዳቤ ቀይሮ እኔ በወጣሁበት እዘገያለሁና መልእክት ተሸክሞ የመጣ ስሙ ባሕራን ለሚባል ሰው ልጄን እገሊትን አጋቡት፣ በቤት በዱር ያለ ንብረቴን አውርሱት፣ በቤት የፈለገውን ያድርግ ብሎ ጻፈለት። ይህንን ወስዶ ሰጠው። ቢያነበው ሁለቱ የሚግባቡበት ምልክት ወይንም ፊርማ ስላገኘ ሁሉን አደረገለት። ከ40 ቀን በኋላ ያ ባለጸጋ ከንግድ ተመልሶ የዘፈን የእልልታና የከበሮ ድምፅ ሰምቶ ምን ነው ብሎ ጠየቀ። ልጅህን አጋቡት፣ ንብረትህን አወረሱት አሉት። ይህንን ሲሰማ ደንግጦ ከፈረስ ወድቆ ሞተ። ሚስቱም ደንግጣ ከቤት ወድቃ ሞተች። ባሕራንም ይህንን ሁሉ ድንቅ ሥራ የሠራለት ቅዱስ ሚካኤል እንደሆነ ተረድቶ በስሙ ቤተ ክርስቲያን ተክሎ ቅስና ተሹሞ እስከ ዕለተ ሞቱ ሲያገለግል ኑሮ በሰላም አረፈና መንግሥተ ሰማያትን ወረሰ። የበዓሉ መታሰቢያ ሰኔ 12 ቀን ነው። ሁለተኛ በዚህ ቀን የምትታሰብ ቅድስት አፎምያ ትባላለች።
ቅድስት አፎምያ ባሏ አስተራኒቆስ ይባላል። እግዚአብሔርን የሚፈሩ ደጋጎች ነበሩና የጌታችንን የእመቤታችንንና የሚካኤልን በዓል ይዘክሩና ይመጸውቱ ነበረ። ባሏ ከሞተ በኋላ በጾም በጸሎት ተወስና ስትኖር ሰይጣን መነኩሴ መስሎ ሌሎችን መነኮሳያት አስመስሎ መጥቶ ከደጅ ሆኖ አስጠራት። አፎምያም ከቤት ገብታችሁ በሚካኤል ስዕል ፊት ጸልዩልኝ አለቻቸው። እኛ ሳንመጣ በቦታችን ጸልየናል። ይህ ሁሉ ጾም ጸሎት ምን ያደርግልሻል? ሲበዛ እንደሚገድል አታውቂምን? ሀብትሽን ሰጥተሽ መጨረስሽ ስለምንድን ነው? አሁንም ዕድሜሽ ከመግፋቱ በፊት ባል አግብተሽ ልጅ ወልደሽ እንድትኖሪ እመክርሻለሁ። ባልሽ እንደሆነ መንግሥተ ሰማያትን ወርሷል አላት። እሷም ከሌላ ወንድ ጋር ላልገናኝ ቃል ገብቼለታለሁና ርግቦችና ቁራዎች እንኳን ባላቸው ከሞተ በኋላ ሌላ ባል አያውቁም፣ ይህንን ማድረግ አልችልም አለችው። ሁለተኛ ማግባት ኃጢአት መስሎሻል? አብርሃም፣ ይስሐቅ፣ ያዕቆብ፣ ዳዊት ሚስት አግብተዋል፣ ግን የእግዚአብሔር ባለሟሎች እንደነበሩ አስቢ አላት። እሷም ኦ አባ አስኬማ ከሰናይ ወቃልከ እኩይ ይላል። አባ ቆብህ መልካም፣ ንግግርህ ግን ክፉ ነው። አትጹሚ አትጸልይ ያልኸኝ ጌታ ከመሥዋዕት ምጽዋትን እመርጣለሁ ብሎ የለምን? ሰው ሁለተኛ አላገባም ቢል ዕዳ ሊሆንበት ነውን? ብላ የሚካኤልን ስዕል አውጥታ ብታሳየው መልኩን ለውጦ ዛሬ ባይቻለኝ ሰኔ 12 ቀን ሚካኤል ለሰው ልጆች ልመና ሲሄድ መጥቼ አሳቤን እንድትቀበይኝ አደርግልሻለሁ ሲል በታላቅ ቃል ጮኸ። ከዚያም ሰኔ 12 ቀን በዓል ለማክበር ስትዘጋጅ ያ ሰይጣን መልአክ መስሎ መጥቶ ሰላም ላንቺ ይሁን፣ እኔ የመላእክት አለቃ ቅዱስ ሚካኤል ነኝ ብሎ ስገጅልኝ አላት። ዛሬ መጥቶ እንደሚያስትሽ ስላወቁ መላእክቴን ትቼ መጥቻለሁ አላት። እሱም ሚካኤል ከሆንክ በዘንግህ ላይ ለምን ትምህርተ መስቀል የለውም? የንጉሥ መልእክተኛ ያለ ንጉሡ ማኅተም ይሄዳልን? አለችው። መስቀል አስይዞ መሳል ልማድ ነው እንጂ እኛ እንይዝም አላት። መልአክ ከሆንክ ቆየኝ የሚካኤልን ስዕል ላምጣልህ ብላ ዘወር ስትል መልኩን ለውጦ ጨለማ የሞላበት ተራራ መስሎ ዘሎ አነቃት። ያን ጊዜ ቅዱስ ሚካኤል እንዳይን ጥቅሻ ፈጥኖ ደርሶ በበትረ መስቀል መትቶ በመሬት ላይ ጣለው። ሰይጣንም አለ ጊዜ አታጥፋኝ፣ ከዛሬ ጀምሮ ስምህ ከሚጠራበት ስዕልህ ካለበት አልደርስም አለው። ቅዱስ ሚካኤልም አሳልፎ አዋርዶ ለቀቀው። አፎምያንም ጾምሽ፣ ጸሎትሽ፣ ምጽዋትሽ ቅድመ እግዚአብሔር ደርሶልሻል፣ እረፍትሽ ዛሬ ነው ብሏት አረገ። ወደ ቤተ እግዚአብሔር ወደ ቤተ ክርስቲያን ሄዳ ሥጋውን ደሙን ተቀበለች። ከዚያም ወደ ጳጳሱ ሄዳ ቀሳውስቱን ዲያቆናቱን መዘምራኑን አስከትለ ወደ ቤቱ ናና ጸልይልኝ አለችው። ለብላቴኖችም ድሆችን ሁሉ ወደ ቤቷ እንዲጠሩ አዘዘቻቸው። ጳጳሱም አገልጋዮችን አስከትሎ በመጣ ጊዜ አዳራሽ አግብታ ጳጳሱን በወርቅ ወንበር ካህናቱንም ከጳጳሱ ጋር በብር ወንበር አስቀምጣ ከእግሩ በታች የአበባ ምንጣፍ አንጥፋ ገንዘቧን ሁሉ ለጳጳሱ አስረክባ ለእኔና ለባሌ መታሰቢያ ይሆን ዘንድ መጽውትልኝ አለችው። የሚካኤልም ስዕል ከፊቷ እንዳስቀመጠችው እንዳሞራ በሮ በቤተ መቅደሱ መካከል ያለ መስቀያ ተሰቀለ። ከዚያም ለምልሞ ፍሬ አፍርቶ ሕሙማንን የሚፈውስ አጋንንትን የሚያወጣ ሆነ። ከዚያም እየተማጸነች ከጳጳሱ እግር ሳለች በሰላም አረፈች። የዕረፍቷ መታሰቢያ ሰኔ 12 ቀን ነው። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን ለዘላለሙ አሜን። የመልአኩ የቅዱስ ሚካኤል ተራዳይነቱ አማላጅነቱ አይለየን።